ከዘመዶቼ ርቄ በሰቀቀን መኖር ሰልችቶኛል። እናማ የሰጠኝን ብር በቅርቡ መልስልሃለሁ። ሰማኛለህ? ከዛ በኋላ እኔ እናንተ ማን ምንም ስምምነት የሚባል ነገር የለም። አታደርግ። ሰላም ጤና ይስጥልኝ ውዶችዬ እንደናቸው ሰላም ናችሁ ወይ? እንኳን ደህና መጣችሁ ወደ ቻናላችሁ ነው የሚባለው አይደለ? እንግዲህ ዛሬ ደግሞ ይላችሁ የመጣሁት ወይዘሮ ሰላሚናና ወይ አቶ ባህሩን እያፋጃቸው ያለው አንድ ነገር አለ። ነገሩ ከወደዚህ ነው። ቃልዬ በቃል ክዳን ብር አገኛለሁ እህቴን አጭበርብሩ ብሎ ስንት መዘዝ ጎትቶ እያመጣ የነበረው ሰውዬ አቶ ባህሩ እንግዲህ ዛሬ ፍርድ ተፈረደበት ማለት ነው። ወይዘሮ ሰላሚና ወይዘሪት ቢሌንን ማነው ቀለበት ያረገልሽ ብላ ስትጠይቃት ነበረ። ቀለበቱን ያደረገልሽ ሰው ማነው? ወይዘሮ ቃል ክዳን እኮ ስትቆጣ ፊቷን ስትነሳሽም ስለ ሁሉም ነገርም ስትመናጫጭቅሽ፣ እኔ ግን አውቄ ነው ዝም እንዳላወቀ ሰው ዝም ያልኩሽ። ነገር ግን አንቺ ማነው ቀለበት ያደረገልሽ ብላታለች። ብሌን እንግዲህ የሰው ፊት እያየች በአሁኑ ሰዓት ሰውን ትንሽ እየሸሸች ነው ልበላችሁ ውድ ተመልካች። ነገሮቹ ግን ብሌን ቃልዬ እንደዛ ስትመነጫጭቃት ምንም አላለቻትም። አንቺ አስመሳይ፣ ሰው እንዲወድሽ ለማድረግ በጣም ብዙ ነገር ታረጊያለሽ። እኔ እዚህ ጋር ወድቄ ስንት ቀን ስተኛ እዚህ እኔን አልፈሽ አንቺ ለእናቴ ልታሽቃብጪ ነበረ የምትፈልጊው። ነገር ግን ለኔም እንደ እናቴ ብታሽቃብጪልኝ ጥሩ ነበረ። እናቴ መቼም እናት ነች፣ መቼም የማትቀየር እናት ነች። ነገር ግን እናት መቼም እናት እስከሆነች ድረስ አንቺ ደግሞ ዝም ብለሽ ማሽቃበጡ ነው የገረመኝ እንጂ መቼም እኔና እናቴ አንለይም ብላ መልስ ስትሰጣት ነበረ። በእርግጥ አውቃለሁ፣ አዎ እናትና ልጅ እንዴትም አድርጌ መለያየት አልችልም። እኔ ግን ታዲያ ምንድን ነው እያጠፋሁት ቃልዬ ብላ ስትጠይቃት፣ ቃልዬ ምንም እንደማያውቅ በጣም ምስኪን ሰው እየመሰልሽ አንቺ በጣም አደገኛ ሰው እስከሆንሽ ድረስ ከዚህ ቤቴ ውጭልኝ ስትላት ነበረ። ስለዚህ ቃልዬ ምንም ነገር አልተናገረችም። ዝም ብላ ከቤቷ ውልቅ ብላ ወጣች። ልክ ወታ በረንዳ ላይ ስትቀመጥ ነበረ በውጪ በኩል። ስለዚህ በውጪ በኩል ተቀምጣ የእጇን ቀለበት ጣቷን በደንብ ታያለች። በመካከሉ ወይዘሮ ሰላሚና በሩን ከፍታ ስትገባ ነበረ። በሩን ከፍታ ወደ ውጪ ዝግት አርግታ ብሌን ጋር ውጪ ቁጭ ስትል ነበረ። ብሌን መጀመሪያ እጇን ቀለበቷን እጇ ላይ እያየች ነበረ። ነገር ግን ቀለበት እጇ ላይ እያየች ብሌን የእሷን ቀለበት ማየት ነው እንጂ ማን በር ከፍቶ ከዛም በኋላ እንደ መጣባት አታቅም ነበረ። ነገር ግን እንደዛ ቢሆንም ነገሮቹ በጣም ከባድ እየሆኑባት ስለሆነ ስለዚህ ወይዘሮ ሰላሚና ብሌን በጣም ደስ ብሎኛል፣ ማነው ቀለበት ያረገልሽ ብላ ስትጠይቃት ነበረ። ብሌን ግን ደበቀቻትና እጇን በድጋሜ ስትደብቅ ነበረ። ብሌን ደነገጠች። እኔ እኮ ብሌን ማነው ቀለበት ያረገልሽ ብዬ የጠየቅኩሽ እኮ ዳጊ እንደሆነማ እኔ አውቃለሁ። ነገር ግን እንደዛ ቢሆንም ዳጊ ቢያረግልሽም እኔ አንቺ በጣም እንደ ልጄ ነው የማይሽ። በጣም ጥሩ ልጅና መልካም ልጅ እስከሆንሽ ድረስ አንቺና ዳግም አንድ ላይ ተጣርማችሁ አንድ ላይ ሆናችሁ ሚስትና ባል ሆናችሁ ሳገኛችሁ እኔ እኮ በጣም ደስ ይለኛል እንጂ አይከፋኝም። ቅድምም ቃል ክዳን ፊት አልናገርሽም ብዬ ብቻ ነው ዝም ያልኩት እንጂ የአንቺ ደስታ ለእኔም ትልቅ ደስታ ነበረ ብላ ስትጠይቃት ነበረ። ነገር ግን እሷ እንደዛ ብላትም ስትጠይቃት
ነገሮቹን ግን እትዬ አዎ አውቃለሁ እንደምትወጂኝ፣ ስለዚህ አመሰግናለሁ የደስታዬ ተካፋይ ስለሆንሽ እኔም በጣም ጥሩ አድርጌ አመሰግናለሁ ብላ ብሌን እቅፍ ስታረጋት ነበረ። ነገር ግን እንግዲህ እቅፍ እሷ ስታረጋት ያንቺን ደስታ ስለምወድ ነው እንጂ ስለሌላ ነገር አይደለም። ቃልዬ ቅድምም ብዙ ነገር ስታወራ ነበረ። በዚህ ነገሯ እንዴት ቅር በዚህ ነገርሽ እንዴት ቅር እንዳላት አውቄ ነበረ ስለታመመች ዝም ያልኩት ብላ እንግዲህ ውጭ ወጣ መልስ ሰጥታለች ማለት ነውና ወደ ገደለው ቪዲዮ ደግሞ ስንሸጋግር ውድ ተመልካች እናንተም በመካከሉ ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። እና ቻናሉ የኔ ብቻ አይደለም፣ ቻናሉ እንግዲህ የህዝብ ማለት ነው። እና ስለዚህ አንድ ሰው እኔ ቢያንስ እኔ አንድ ላይክ ነው የማረገው። ስለዚህ ወደ ገደለው ቪዲዮ ደግሞ አብረን ስንሄድ እንግዲህ የዳግም ጓደኛ አሁንም እንግዲህ ስልክ እየደዋወለ ምን እንደሚፈልግ ምን ሊያወራ እንደሚሞክር ምንም ነገር የምናውቀው ነገር የለም። ስለዚህ እንግዲህ ዳግም ደግሞ ማን ጠፋ ወዴት ሄደ ብሎ እየፈለገ ነበረ። ስለዚህ ዳግም እንግዲህ ህይወቱ ለጊዜው ለብሌን ቀለበት ስላረገ ለጊዜው ለዳግም ጊዜው በጣም መጥፎ ነው። ነገር ግን እሱ ጊዜው ያሰጋዋል ማለት ነው። እንግዲህ የዳጊ ጓደኛም ከሳሚ ጋራ ነው መሰለኝ ስልክ እየተደዋወለ የሚያወራው ማለት ነው። እንግዲያውስ ብሏል አንዳንድ ሰዎች ሲያወሩ፣ እንግዲያውስ እንደዚህ ነው። እንግዲያውስ ውድ ተመልካች ወደ የሚቀጥለው ቪዲዮም አብረን ስንጓዝ እንግዲህ አቶ ባህሩ እኔ ሰው ገደልሽ ብሎ ወደ እስር ቤት ሊያስገባኝ ነው። አቶ ባህሩ አንዳንድ ጊዜ ሰውም እኔ ንብረት አላት ብሎ ንብረቴን ሊወርስ ሰው እየፈለገ ሰው እያንቺ ነው እያለ ወደ እኔ እየቀላቀለ እያመጣብኝ ነው። አቶ ባህሩ እንግዲህ የአንድ አባት የአንድ እናት ልጆች ብንሆንም በስተመጨረሻ ላይ ኑሮዬን ሊያበላሸው እየተሯሯጠ ነበረ። አቶ ባህሩ እንደ ተፈታተነኝ እድሜው ሊያልፍ ነው። አሁንሳ በጣም ነው እየተሰቃየሁት፣ እስር ቤት ልገባ ነው ብላለች ወይዘሮ ሰላሜና። ብሌን ደግሞ ለምንድን ነው አንቺ እስር ቤት የምትገቢ? ለእስር ቤት የሚያደርስሽ ምክንያት ምንድን ነው? አንቺ እኮ እትዬ በጣም መልካም ሴት ነሽ። ለምንድን ነው እንደዚህ የሚሆነው? አቶ ባህሩ ወንድምሽም ቢሆን እንዴት እንደዚህ ቢያረጋል ስል እኔም ገርሞኛል ብላ መልስ ስትሰጥ ነበረ። በመካከሉ እንግዲህ እንደዚያው ሲጨናነቁ አቶ ባህሩ እንግዲህ ቀጥ ብሎ መላጣውን ፋላቅ እያደረገ ቢሮ አለኝ ብሎ ቢሮ ውስጥ ቁጭ ብሎ አንዳንድ ነገር እየጻጻፈ ስለሆነ እንግዲህ በሩ ተንኳኳለት። በሩ ሲንኳኳለት እንደገና ደግሞ በድጋሚ በሩ ስብሰባ ላይ ነው እያለ ነው። በሩ ማን ነው የሚያንኳኳው? አንዴ ቆይ እያለ ነበረ። ስለዚህ በሩ በተደጋጋሚ ሲንኳኳበት ነበረ። ነገር ግን ተንኳኳም አልተንኳኳም እሱ ኬር አላረግም። የፈራውን ነገር ፈርቶ ነበረ ማለት ነው። በመካከሉ ወይዘሮ አልማዝ በሩን ፍንቅል አድርግታ ወደ እሱ የሚሰራበት ቦታ ስትገተር ነበረ። በጣም ደነገጠና እንዴ የሞተ ሰው ከመቃብር መጣ እንዴ? ለምንድን ነው እየመጣሽው ብሎ ሲጠይቃት ሴትይቷ በጣም ኃይለኛ ስለሆነች በትክክል ልታናግራት አልፈለገችም ማለት ነውና ስለዚህ እንግዲህ ውድ ተመልካች አቶ ባህሩ ደግሞ አንቺ ሞተሻል፣ የሞሽ ሴት ስለተባልሽ ምን ልትሰሪ ነው በዚህ አቅጣጫ የመጣሽው? የልባይ ስለዚህ አሁን አንቺ እኔ የምልሽ ነገር ከሰማሽን ውልቅ ብለሽ ከዚህ ቤት ትወጫለሽ ወይ ስባል አንተ ስለምትፈልገኝ ሁሉም ሰው አቶ ባህሩ እየፈለገሽ ነው ብለው ነው ሲነግሩኝ የመጣሁበት ምክንያት ልነግርህ እፈልጋለሁ። አንተ
የሰጠከኝ የጥቅማ ጥቅሞችን ነገር እኔ በዚህ ጡባ ጡቤ ነገር ወይዘሮ ሰላሚነም በጣም እየፈለገችኝ ነው አሉ። በዚህ ጡባ ጡቤህ እኔ ተሳቅቄ ልኖር አልፈልግም እያለች ነው እንግዲህ። አቶ በኃይሉ ፈጦ ቀረ። እንግዲህ በግድ ነው ከዚህ ቤት የማስወጣሽ፣ ውጪ ወይንም ድሮንም ሞታለች ተብለሻል፣ አሁንም እገልሻለሁ ብሎ እያስፈራራት ነው። ወይኔ ወይኔ በጣም ነው የሚገርመውና ላይክና ሰብስክራይብ አድርጉ ውድ ተመልካች። ያደረኩት ነገር የለም። ቀናበይ የኔ ልጅ ቀናበይ። እኔ ላንቺ በጣም ደስተኛ